ክርስቲያኖ ሮናልዶ ተቺዎቹን ዝም አሰኝቷል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በጀመረው የፖርቹጋልና የኡዝቤኪስታን ጨዋታ ፖርቹጋል 5-0 በሆነ ውጤት ማሸነፍ እችላለች። በጨዋታው ላይም ክርስቲያኖ ሮናልዶ 2 ግቦችን በማስቆጠር ተቺዎቹን ዝም አሰኝቷል። በቆይታችንም ይህንን ጨዋታ ተንተረሰን ስለ ክርስቲያኖ ሮናልዶ የምናነሳው ይኖረናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። አብራችሁን ቆዩ። ምሽት 2 ሰዓት ላይ በጀመረው የምድብ ኬ የፖርቹጋልና የኡዝቤኪስታን ጨዋታ ፖርቹጋል 5-0 በሆነ ውጤት ማሸነፍ ስችል በጨዋታው ላይ ክርስቲያኖ ሮናልዶ በ6ኛውና በ39ኛው ደቂቃ ላይ 2 ግቦችን ሲያስቆጠር ቀሪዎቹን ሜንዲዝ በ17ኛው፣ ኔማቶቭ በ60ኛው ደቂቃ ላይ በራሱ ግብ ላይ እንደዚሁም 87ኛው ደቂቃ ላይ ራፋኤል ሌኦ ለፖርቹጋል 5ኛውን ግብ ማስቆጠር ችሏል። ድሉንም ተከትሎ የፖርቹጋል ብሔራዊ ቡድን በሰበሰበቻቸው 4 ነጥቦች ከኮሎምቢያ በ2 ነጥብ ዝቅ በማለት 2ኛ ደረጃ ላይ ልትቀመጥ ችላለች። ይሄ ድል ለፖርቹጋል እንደዚሁም ደግሞ ለክርስቲያኖ ሮናልዶ በጣም ትልቅ ድል ነው። በተለይ ደግሞ 2 ግቦችን ማስቆጠሩ ተከትሎ አዲስ ሪከርድ አስመዝግቦበታል። እንደዚሁም ደግሞ ተቺዎቹንም ዝም ያሰኝበት ምሽት ሆኖ መመዝገብ ችሏል። በዚህ ጨዋታ ላይ 2 ሪከርዶችን መስበር ችሏል ክርስቲያኖ ሮናልዶ። አንደኛው በ6 ተከታታይ የዓለም ዋንጫዎች ላይ ጎል ያስቆጠረ የመጀመሪያው ተጫዋች መሆን ሲችል፣ ሌላኛው ደግሞ በፖርቹጋል ታሪክ በዓለም ዋንጫ ላይ በጣም ብዙ ጎሎችን ማስቆጠር የቻለ ቀዳሚ ተጫዋች መሆን ችሏል። በአጠቃላይ እንግዲህ ክርስቲያኖ ሮናልዶ በዓለም ዋንጫ ታሪክ 10 ግቦችን ማስቆጠር ችሏል። ከዚህ ቀደም በፖርቹጋል ታሪክ 9 ግቦችን በማስቆጠር በዓለም ዋንጫ ላይ ከፍተኛ ጎል አስቆጣሪ የነበረው ኢሳቢዮ የተባለው ተጫዋች ነው የነበረው። ይህንንም ደግሞ ከ60 ዓመት በፊት 1966 ላይ ነበረ ማሳካት የቻለው። በትናንትናው ጨዋታ ላይ ደግሞ ክርስቲያኖ ሮናልዶ ይህንን ሪከርድ ማሻሻል ችሏል። በተጨማሪም ከሮጀር ሚላ በመቀጠል በእድሜ ትልቁ በዓለም ዋንጫ ላይ ግብ አስቆጣሪ መሆን ችሏል። ሮጀር ሚላ እንግዲህ በ42 ዓመቱ ነበረ በዓለም ዋንጫ ላይ ጎል ማስቆጠር የቻለው። ክርስቲያኖ ሮናልዶ ደግሞ በ41 ዓመቱ ከ133 ቀን ጎል ማስቆጠር የቻለ ተጫዋች ሆኗል። ከዛ በተጨማሪም ደግሞ ቅድም እንዳልኳችሁ የተቺዎቹን አፍ ዝም ማሰኘት የቻለ ተጫዋች ሆኗል። በተለይ የፖርቹጋል ብሔራዊ ቡድን ከዲሞክራቲክ ኮንጎ ጋር አንዳቻ ከተለያየች በኋላ ክርስቲያኖ ሮናልዶ በጣም ብዙ ትችቶች ሲደርስበት ነበረ። እነዚህ ትልልቅ ከሚባሉ ሚዲያዎች እንደዚሁም ደግሞ በፐንዴትነት ስራቸው ከሚታወቁ በተጫዋችነት ጊዜያቸውን በጣም ትልልቅ ተጫዋቾች ከነበሩ የተለያዩ ትችቶች ሲደርሱበት ነበረ። በተጨማሪም አንዳንድ የፖርቹጋል ተጫዋቾችን በሱ ደስተኛ እንዳልሆንም ሲነገር ነበረ። የእግር ኳሱ ዓለምን ክርስቲያኖ ሮናልዶ ምክንያት ለሁለት ተከፍሎ መመልከትም እችለናል። አንዳንዶቹ በቋሚነት መጀመር አለበት፣ የሱ ችግር አይደለም፣ ከኋላ ያሉት እነ በርናንዶ ሲልቫ እነ ብሩኖ ፈርናንዴዝ እድሎችን ስላልፈጠሩለት ነው እንጂ አሁንም ጎል ማስቆጠር የሚችልበት አቅም አለው ሲሉ፣ አንዳንዶቹ ደግሞ አይ አሁን ላይ ይበቃዋል፣ ቤንች መሆን መቻል አለበት የሚሉ አስተያየቶችን ሲሰጡ ማዳመጥ ይችለናል። በተለይ ደግሞ ከፐንዴቶች በኩል እነ ቴሪ ሄነሪ እነ ዝላታን ኢብራሂሞቪች በጣም ትልቅ ትችትን ሲያደርሱበት ነበረ። በትናንትናው ዕለት ግን 2 ምርጥ የሚባሉ ግቦችን አስቆጥሮ የነዚህን ተቺዎች አፍ ዝም ማሰኘት ችሏል። ሁለቱም በጣም ጥሩ የሚባል ግቦች ነበረ ማስቆጠር የቻሉ። ሁለቱንም ጎሎች ስትመለከቱ ቦታ አያያዙ፣ አዌርነሱ እንደዚሁም ደግሞ ለጎል ያለውን አይን በደንብ እንድታደንቁለት የሚያደርጉ ግቦች ነው ማስቆጠር የቻለው። በእርግጥ ከዛ በተጨማሪም ቢያንስ 1-2 ግቦችን ማስቆጠር ይችል ነበር። ነገር ግን ተከላካዮቹ ብሎክ ሲያደርጉበት ሲያድኑበት መመልከት ይችላልና ምናልባትም እንግዲህ በዚህ ጨዋታ ላይ እንዳሰበለት ቢሄድ ኖሮ እንደሙከራው ቢሄድለት ኖሮ ምናልባትም 3 እና 4 ግቦችንም አስቆጥሮም ሊወጣም ይችል ነበረ። በጨዋታው ላይ የነበረውን ስታት ስንመለከት ክርስቲያኖ ሮናልዶ በዚህ ጨዋታ ላይ ሙሉ 90 ደቂቃ ነው መጫወት የቻለው። 2 ግቦችን ማስቆጠር ችሏል። 1.6 ኤክስፔክተድ ጎል ማስመዝገብ የሚቻለ ተጫዋች ሆኗል። እንደዚሁም ደግሞ 13 አኩሬት ፓሶችን ማድረግ ሲችል 5 ኢላማውን የጠበቀ ሙከራ ማድረግ ይችላል። 1 ኦፍ ታርጌት ወይም ደግሞ ኢላማውን ያልጠበቀ ሙከራ ማድረግ ሲችል 1 ኳስ ደግሞ ብሎክ ሊደረግበት ይችላል። በአጠቃላይ 7 ሙከራዎችን ማድረግ ሲችል ከነዚህ 7 ሙከራዎች ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። በአጠቃላይ በዚህ ጨዋታ ላይ ፖርቹጋሎች 17 ሙከራ ነው ማድረግ የቻሉት። አስቡት፣ ከ17ቱ 7ቱ የክርስቲያኖ ሮናልዶ ነውና በዚህ ጨዋታ ላይ ክርስቲያኖ ሮናልዶ ምን ያህል ምርጥ እንደነበረ በዚህ መመልከት እንችላለን። ብዙ ጊዜ እንግዲህ ክርስቲያኖ ሮናልዶ ከዚህ ቀደም በደንብ እንደተመለከተ
የተመለከትነው በጣም ብዙ ትችቶች በደረሱበት ቁጥር ራሱን በደንብ አጠንክሮ የሚመጣ ተጫዋች ነው። ይህንንም ደግሞ በዚህ ጨዋታ ላይ በደንብ መመልከት እችለናል። ቅድም እንዳልኳችሁ እንግዲህ ይህንን ሳምንት ከትናንትናው ጨዋታ በፊት በጣም ብዙ ትችቶች ሲደርሱበት የነበረ ተጫዋች ነው። በትናንትናው ጨዋታ ላይ ግን እነዚህን ትችቶች እንዳለ ዝም ማሰኘት ችሏል። ከጨዋታው በኋላም አይም ባክ የሚል አስተያየቱን ሰጥቷል። ከዛ በተጨማሪም በጣም ብዙ ትችቶች እንደደረሱበትም ሲናገር ነበረ። በእርግጥ በሰጠው አስተያየት እንደዚህ አይነት ትችቶች ሲደርሱብኝ ለመጀመሪያ ጊዜ አይደለም፣ በቆየሁባቸው 23 የእግር ኳስ ዓመታትም እንደዚህ አይነት ተመሳሳይ ትችቶችም ሲደርሱብኝ ነበረ፣ ነገር ግን ወደፊት ነው ሁሌም የምጓዘው የሚል አይነት አስተያየትን ሰጥቶ ነበርና ትችቶች እንደደረሱበት እሱም ያውቃል። ነገር ግን ራሱን በደንብ አጠንክሮ በዚህ ጨዋታ ላይ መምጣት ችሏል። በእርግጥ ጎሎቹን ካስቆጠረ በኋላ ራሱ በተለይ ዝላታን ኢብራሂሞቪች አሁንም ትችት ሲያደርስበት ነበረ። አምባክ የሚለውን አስተያየት ከሰጠ በኋላ ለምንድነው አምባክ የሚለው መጀመሪያውንም እኮ አልሄድም እዛው ነው የነበረው የሚል አስተያየትን ሰጥቷልና ትንሽ ጥላቻ ያለበት ነው የሚመስለው። በእርግጥ ከዚህ ቀደምም በክርስቲያኖ ሮናልዶ ዙሪያ በሰራውላቸው አንዱ ፕሮግራም ላይም ኢብራሂሞቪች እና ቴሪ ሄነሪ ክርስቲያኖ ሮናልዶ ላይ ጥላቻ አላቸው። ያንንም ደግሞ በትናንትናው ጨዋታ ላይ መመልከት ይችላል። በእርግጥ እነዚህ ሁለት የቀድሞ ተጫዋቾች ብቻ አይደሉም ክርስቲያኖ ሮናልዶ ላይ ጥላቻ ያላቸው። አብዛኞቹ ሚዲያ ላይ ያሉ ሰዎችም ክርስቲያኖ ሮናልዶ ላይ ጥላቻ አላቸው። ከዚህ ቀደምም የምታስታውሱ ከሆነ የቀድሞ የፊፋ ፕሬዚዳንት የነበሩት ሴፕ ብላተር ወደ 2014 አካባቢ ይመስለኛል ሜሲ ማንኛውም እናትና አባት የሚፈልጉት አይነት ልጅ ነው፣ በጣም ጨዋ ልጅ ነው፣ የሚወደድ ልጅ ነው የሚል አስተያየትን ሰጥተው ነበረ። በክርስቲያኖ ሮናልዶ ዙሪያ የሰጡትን አስተያየት ስንመለከት ግን ክርስቲያኖ ሮናልዶ እንደ ጄኔራል ነው፣ ሮቦት ነገር ነው የሚል አስተያየትን ሰጥተው ነበረ። እንደውም እንደዚህ አይነት አስተያየት ከሰጡ በኋላ ክርስቲያኖ ሮናልዶ ጎል ካስቆጠረ በኋላ እንደ ወታደር ነበረ ሰላምታ ሲሰጥ የነበረውና የዛኔ ምላሽ ሰጥቷል። አሁንም ለተቾቹ ምላሽ እየሰጠ ነው የሚገኘው። ከ2-3 ቀናት በፊትም በክርስቲያኖ ሮናልዶ ዙሪያ በደረሰበት ትችቶች ዙሪያ በሰራውላችሁ ፕሮግራም ላይ እንደነገርኳችሁ ክርስቲያኖ ሮናልዶ አሁንም ለፖርቹጋል ብሔራዊ ቡድን አገልግሎት መስጠት የሚችል ተጫዋች ነው። ትልቅ አስተዋጽኦ ማድረግ የሚችል ተጫዋች ነው። ይህንንም ደግሞ በትናንትናው ጨዋታ ላይ ብቻም ሳይሆን በዲሞክራቲክ ኮንጎ ጨዋታ ላይ በደንብ የተመለከትነው ነገር ነው። ልዩነቱ ምንድነው? በትናንትናው ጨዋታ ላይ 2 ግቦችን ማስቆጠር ሲችል በዲሞክራቲክ ኮንጎ ጨዋታ ላይ ግን ምንም ጎል ማስቆጠር ሳይችል ነበረ የወጣው። ነገር ግን የሱ ጥፋት ብቻ አይደለም፣ ያጮት ሲስተሙም እንደዚሁም ደግሞ የተጫዋቾቹም ጥፋትም ነው የነበረው። በዲሞክራቲክ ኮንጎ ጨዋታ ላይ እንግዲህ እንደነገርኳችሁ አብዛኞቹ ኳሶች ወደ ኋላ ነበረ ሲመለሱ የነበሩት። በትናንትናው ጨዋታ ላይ ግን ኳሶች እንዳለ ወደፊት ነበረ ሲሄድ የነበሩት። ብሩኖ ፈርናንዴዝም ኳሶችን ወደ ኋላ እየመለሰ አልነበረም፣ ይልቁንም ወደፊት ነበረ ሲሄድ የነበረው። ከፊት ለፊት መስመር ላይ ለተሰለፉት ለሶስቱ አጥቂዎችን ኳስን በተደጋጋሚ ሲያቀበል መመልከት ይችላል። ከዲሞክራቲክ ኮንጎ በተለየ መልኩ ኳሶችን ብዙ ጊዜ ወደ ኋላም እየመለሰም አልነበረም። ያ ደግሞ የበለጠ እንዲያጠቁ ረድቷቸዋል። ክርስቲያኖ ሮናልዶም ለፖርቹጋል ሶስተኛውም ለራሱን ሁለተኛውን ግብ ሲያስቆጠረ ብሩኖ ፈርናንዴዝ ነበረ አሲስት ማድረግ የቻለውና ምናልባትም በዲሞክራቲክ ኮንጎ ጨዋታ ላይ እንደዚህ ተንቀሳቅሰው ቢሆን ኖሮ የፖርቹጋል ብሔራዊ ቡድን አሸንፋ ልትወጣ ትችል ነበር። እንደዚሁም ክርስቲያኖ ሮናልዶም ጎል አስቆጥሮ ሊወጣ ይችል ነበረ። እንደዛ ባይሆንም ግን በዚህ ጨዋታ ላይ ግን የተቺዎቹን አፍ ዝም ማሰኘት የቻለ ተጫዋች ሆኗል። በጨዋታው ላይም ባስቆጠረው ግብ ባሳየውም እንቅስቃሴ 9.1 ሬቲንግ ሲሰጠው የጨዋታው ኮከብም ተብሎ መመረጥም የቻለ ተጫዋች ሆኗል። ኢብራሂሞቪችም ከጨዋታው በኋላ በተጨማሪ በሰጠው አሴት በተለይ ደግሞ በጎል አስቆጣሪዎቹ ዙሪያ በሰጠው አሴት ከአቬንጀሮቹ መካከል አንደኛው ጎል አስቆጥሯል። እንደዚሁም ሊያውም በጨዋታው ላይ ጎል ሲያስቆጥር መመልከት ይችላል። ለሱ በጣም ደስተኛ ነኝ የሚል አሴትን ሰጥቷል። አያይዞም ግን በሰጠው አሴት በዚህ ጨዋታ ላይ ፖርቹጋሎች 5 ጎሎችን ማስቆጠራቸው ያን ያህል የሚያስገርም አይደለም። ምክንያቱም በኡዝቤኪስታንና በፖርቹጋል መካከል በጣም ሰፊ ልዩነት አለ። ፖርቹጋሎች በዚህ ጨዋታ ላይ ጎል ማስቆጠር ነበረባቸው፣ ያንን ነው ያደረጉት የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ በክርስቲያኖ ሮናልዶ ላይ ያለውን ጥላቻ በደንብ የሚያስመለክት ይመስለኛል። በራፋኤል ሊያው ዙሪያ አስተያየት መስጠቱ ያን ያህል የሚያስገርም አይደለም። ምክንያቱም ኢብራሂሞቪች የኤሲ ሚላን አመራር ውስጥ ይገኛል። እንደዚህም ራፋኤል ሊያው ደግሞ የኤሲ ሚላን ተጫዋች ነውና በተጫዋቹ ዙሪያ አስተያየት መስጠቱ ያን ያህል የሚያስገርም አይደለም። ነገር ግን የክርስቲያኖ ሮናልዶን ስም አንስቶ ለመናገር አለመፈለጉ፣ እንደዚሁም ደግሞ ኡዝቤኪስታን ናቸው ጎል ማስቆጠር ነበረባቸው፣ ጎል መቆጠሩ ያን ያህል አያስገርም የሚል ነገር አስተያየት መስጠቱ በራሱ ትንሽ የሚያስገርምና የሚያስቅ ይመስለኛል። በእርግጥ በፖርቹጋልና በኡዝቤኪስታን መካከል ሰፊ ልዩነት አለ። እንደዛም ቢሆንም በዓለም ዋንጫ ላይ በጣም ቀላል የሚባል ጨዋታ የለም። ሁሉም ጨዋታዎች ከባድ የሚባሉ ናቸው። ጎል ማስቆጠርም በዛው ልክ በጣም ከባድ የሚባል ነው። በተለይ ደግሞ
ክርስቲያኖ ሮናልዶ 41 ዓመት አልፎታል። 41 ዓመት ከ100 ምናምን ቀን ላይ ነው የሚገኘው እና በዚህ እድሜው እንደዚህ አይነት ግቦችን ማስቆጠሩ እንደዚህ በዚህ አይነት ሁኔታ መሯሯጡ ራሱ በጣም የሚያስገርም ነው። በጨዋታው ላይ ፕረስ ሲያደርግም ተመልክተናል። እንደዚሁም በአንድ አጋጣሚም የኡዝቤኪስታን ግብ ጠባቂን ቀምቶ ራሱ ጎል ለማስቆጠርም ተቃርቦ ነበረ ብሎክ በሚያደርግበት ሰዓትና እድሜውን ከተመለከተን እያደረገው ያለውን እንቅስቃሴ ከተመለከተን በጣም ነው የሚያስገርመውና የኢብራሂሞቪች የሰጠው አስተያየት ትክክል ነው ብዬ አላስብም። ይህ ንቀት የታየበት ክርስቲያኖ ሮናልዶ ላይ ያለውን ጥላቻ በደንብ ያስመለከተበት አስተያየትን ነው የሰጠው። በእርግጥ በሁለቱ መካከል ቁርሾ እንዳለ አለመስማማት እንዳለ እንደማይጓደዱ ሁላችንም እናውቃለን። በተለያዩ አጋጣሚዎችም በሚሰጧቸው አስተያየቶችም እርስ በርስም ሲነቋቆሩ መመልከትም እችለናል። እንደዛም ቢሆንም ግን ኢብራሂሞቪች ከዚህ የተሻለ ነገርን ማድረግ ነበረበት። በተለይ ደግሞ በዚህ ሰዓት ላይ በተንታኝነት ነው እየሰራ የሚገኘውና ተንታኝ ስትሆን አንድ ተጫዋችን ባትወድ እንኳን ራሱ ንጹህ ከጥላቻ ጸድተ ነው ጨዋታዎችን ማየት ያለብህ፣ በጨዋታዎች ላይ አስተያየት መስጠት ያለብህ። ኢብራሂሞቪች ግን ይህንን ነገር አላደረገም። ከጨዋታው በኋላ ጎሉን ካስቆጠረ በኋላ ስሙን አንስቶ አስተያየት ለመስጠት ለማድነቅ ራሱ ደስተኛ ሲሆን አልተመለከትነውና ይሄ ነገር ትንሽ ያስተዛዘባል ብዬ አስባለሁ። እሱ አስተያየት ሰጠው አልሰጠው፣ አደነቀው አላደነቀው፣ ግን በትናንትናው ጨዋታ ላይ ክርስቲያኖ ሮናልዶ 41 ዓመት አልፎት እንኳን 2 ግቦችን ማስቆጠር ችሏል። ከዚህ የበለጠም ጎል ሊያስቆጠርም የሚችልበትንም አጋጣሚዎችን መፍጠር ችሎ ነበረ። ከዚህ በኋላስ ምን አይነት እንቅስቃሴ ያደርጋል የሚለውን አብረን የምንመለከት ይሆናል። እንደ ፖርቹጋል ግን ይህንን አይነት እንቅስቃሴ መድገም የሚችሉ ከሆነ ተጫዋቾቹ እንዳለ ወደፊት የሚሄዱ ከሆነ ለሱ ቻንሶችን ክሬት የሚያደርጉለት ከሆነ ግን ምናልባትም በዚህ የዓለም ዋንጫ ላይ ብዙ ጎሎችን ሲያስቆጥር ልንመለከት እንችላለን። የፖርቹጋል ብሔራዊ ቡድንም የተሻለ የሚባል ርቀትንም ልትጓዝ የሚችልበትም ከፍተኛ እድል አላት። በቀጣይ እንግዲህ ከኮሎምቢያ ጋር የምትገናኝ ይሆናል። ያንን ጨዋታ የምታሸንፍ ከሆነ አንደኛ ደረጃን ይዛ ማጠናቀቅ የሚችል ይሆናል። ምክንያቱም ኮሎምቢያ 6 ነጥብ ነው ያላት፣ ፖርቹጋል ደግሞ 4 ነጥብ ነው ያላት። የመጨረሻውን ጨዋታ ካሸነፈች ወደ 7 ከፍ የምትል ይሆናል። ከዛ አንደኛ ደረጃን ይዛ የምታጠናቅቅ ይሆናል። ያንን ታሳካዋለች ወይ? ክርስቲያኖ ሮናልዶ ውስጥ ተጨማሪ ግብ ያስቆጥራል ወይ የሚለውን አብረን የምንመለከት ይሆናል። በትናንትናው ጨዋታ ላይ ግን እንደ ቡድን ፖርቹጋል ብሔራዊ ቡድን በጣም ጥሩ ነበሩ። ክርስቲያኖ ሮናልዶም እንደ ግልም እንደ ቡድንም በጣም ምርጥ የሚባል እንቅስቃሴን ማድረግም ችሏል። ባሳየውም እንቅስቃሴ ባስቆጠራቸውም ግቦች የተቺዎቹን አፍ ዝም ማሰኘት ችሏል። እናንተስ በትናንትናው ዕለት ፖርቹጋል ከኡዝቤኪስታን ጋር ያደረገችውን ጨዋታ ተመልክታችሁታል? ከተመለከታችሁትስ የክርስቲያኖ ሮናልዶን እንቅስቃሴ እንዴት አገኛችሁት? ከዚህስ በኋላ የፖርቹጋል ብሔራዊ ቡድን ምን ያህል ርቀት ይጓዛል ብላችሁ ትጠብቃላችሁ? ክርስቲያኖ ሮናልዶስ በዚህ የዓለም ዋንጫ ላይ ተጨማሪ ምን ያህል ግቦችን ሲያስቆጥር ልንመለከት የምንችል ይመስላችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።